አላችሁ አላችሁ ስበር አለን ደመላሽ አለን ናውሰናይ አለን አለን ሲኑ አለን አለን። መልካም ገና ብዙ እንኖራለን። ያው እንግዲህ የዛሬው ፕሮግራም በጣም የሚያስደስት በጣም የሚያኮራ እንግዲህ እንደምታዩት እዚህ ያለ ስብስብ በጥቅሉ አማራውንም ኢትዮጵያንም የሚያኮራ ስብስብ የቁርጥ ቀን ልጆች የአማራ ነፃ አውጪ እንደሆንን ዓለምም ሁሉም ያውቀዋልና በጣም ኮርቻለሁ እዚህ መካከል በመገኘቴ። ክብር ምስጋና ለፈጣሪ አንድ ጊዜ ሞራል። እኔ ያው ብዙም መድረኩን ላለመያዝ አጠር አድርጌ ነው መናገር የምፈልገው። በዋናነት አንድነት ኃይል ነው ይባላል። እንዲሁም ድር ቢያብር አንበሳ ያስር። ይህም በአማራው ላይ ብዙ ጠላት አማራን ለማጥፋት ከሩቅ ድረስ ተሰባስበው ብዙ ዘመናት አማራ ላይ ጥላቻ ያላቸው አማራን ለማጥፋት ያልሞከረው ጠላት የለም። ነገር ግን ጠላትን እስከ መጨረሻው ድረስ ቀብረው አባረውታል አባቶቻችን አያቶቻችን። ይህን ደግሞ በአንድ ላይ በመሰባሰብ አንድ በመሆን ያሳዩት ገድል ስላለ ነው። አንድነት ኃይል ነው። ድር ቢያብር አንበሳ ያስር ብለው የሚናገሩት ዝም ብሎ ተረት አይደለም፣ ዝም ብሎ አይደለም የሚወራው። ሰርተው በተግባር ስላሳዩን ነው። ጥላትን እስከ መጨረሻው ድረስ በአንድነት አስወግደው ስላስመሰከሩ ነው ይህንን የሚናገሩት። ዛሬም በእኛ ጊዜ የገጠመን ይሄ ነው። ጥላታችን አማራውን ብቻ ነጥሎ አማራ ላይ ያለ የሌለውን ኃይል አሰልፎ መንግስታዊ መዋቅር በሆነ ህዝባችን ላይ ሁለገብ ጥቃት እያደረገ ያለው። ይህንን ደግሞ በእናንተ ጀግንነት በህዝባችን ጀግንነት እየመከት ነው። ይኸው ከ3 ዓመት ወደ ሌላኛው ዓመት እየተሸጋገርን ያለ ነው። በዚህ መካከል ጠላታችን ፈርሶ ደቆ አናቱን ተመቶ በየቦታው አጽሙን ያለው። ይህንን አጽሙን ደግሞ ለቃቅመን ለማቃጠል ደግሞ የኛ አንድነት የኛ ቅንጅት የኛ ትብብር ነው የሚያስፈልገው። ይሄ ደግሞ አንዱ የዛሬው መድረክ ነው። ትናንትና በተለያየ መልኩ በተለያየ ሀሳብ ልዩነት ቢኖረንም ዛሬ ልዩነታችን ፈተን መዋቅር ድርጅት እዝና ሰንሰለት ፈጥረን በአንድ መዋቅር በአንድ ተቋም በአንድ ድርጅት ሆነን ጥላትን ለአንዴና ለመጨረሻ በጋራ እንታገለዋለን እናስወግደዋለን ማለት ነው። ይሄ ደግሞ ህዝባችን የሚኮራበት ህዝባችንን የምናስደስትበት እኛ ልጆቻቸው አንድ ሆነን ጥላት ላይ ብቻ ስናተኩር ቀጣይ ከኛ ጎን የሚሰለፉ ከኛ ጎን በአቅማቸው በጉልበትም በገንዘብም በሐሳብም ህዝባችን አብሮን ይቆማል ማለት ነው። ሁሉም የበኩሉን ይህንን ስርዓት ለማስወገድ አብረን እንሰለፋለን ማለት ነው። ይሄ ነው አንድነት ማለት። ይሄ በጣም የሚያኮራና ህዝባችንን የመጨረሻ ተስፋ ሰተነው ከዚህም በላይ ደግሞ ጉልበት፣ ኃይል፣ አቅም ከህዝባችን ጋር ሆነን ጥላትን እናሸንፋለን ማለት ነው።
ተሸንፏልም። ይሄንን አረጋግጥላችኋለሁ። ሌላው ለብዙ ዘመናት ስንናፍቅ የነበረው አሁንም ቀደም አማራ ተቋም እንዳይኖረው ሲወጡ ሲወርዱ ሲታገሉን የነበሩ ጥላቶቻችንን አሸንፈን አንድ ተቋም መስርተናል ማለት ነው። ይሄ ደግሞ የአማራ ፋኖ ብሔራዊ ንቅናቄ አማራ የመጨረሻ መዳኛው አንድ ሆኖ ተቋም መስርቶ ሲታገል ነው። ይሄ ደግሞ በዚህ 30 እና 40 ዓመት 50 ዓመት እየቆጠር አማራ ተቋም እንዳይኖረው አድርገውናል ስንል ነበረ። ዛሬ ደግሞ በልጆቹ ኮርቷል። አንድ ተቋም ተፈጥሯል። ይህንን ተቋም ደግሞ መጠበቅ ይኖርብናል። ይሄ ደግሞ የሁላችንም የሰራዊታችንም የህዝባችንም የደጋፊያችንም ነው። ይህንን ተቋም መንከባከብ አለብን፣ መጠበቅ አለብን። ይህ ተቋም ስጋና ደም አልብሰ ነው ለወደፊት የአማራ ህዝብ ህልውና የሚታደግ ይህንን ስርዓት ነግሮ አዲስ ስርዓት የምንተክልበት ተቋም ስለሆነ ማለት ነው። ለብዙ ዘመናት ስናፍቅ የነበረው አማራ ተቋም እንዲኖረው ብዙ ወንድሞቻችን ዋጋ የተከፈለበት ስለሆነ ሁላችንም ተቋማችንን መጠበቅ አለብን። ከዚህ ውጭ ሌላ የሚያድነን ወይም ለኛ ለአማራው የሚያስብ ማንም አካል ስለሌለ መዳኛችን አንድነታችንና ተቋማችን ነው። ስለዚህ አማራ የሚድነው በራሱ በልጆቹ ኃይል ብቻና ብቻ ስለሆነ ይሄንን ሰራዊታችንን ህዝባችንን በሚገባው ሊታገልበት ሊሰለፍበት የሚችል ስለሆነ ሌላው እንግዲህ ትግላችን የደረሰበት አሁናዊ ሁኔታ በጣም ጥሩ ነው። ዳር በዳር በአንድ እዝ በወታደራዊም በፖለቲካዊም በአስተዳደራዊም የሚመራበት ሆኗል ማለት ነው። ይሄ ነው ትልቁ ነገር የሚያስደስተው። ሌላው እንግዲህ በየደረጃው በመዋቅሩ የድርጅታችን አሰራርም መርህም በየደረጃው የሚወርድ ነው የሚሆነው። እየተሰራ እየተዘጋጀ ያለበት እንደሆነ ሰራዊታችን እንዲያውቀው ከዚህ በኋላ ይህንን ድርጅት የሚፈታተነው አንዳችም አካል አይኖርም። ከአማራውም አልፎ ሌላው ኢትዮጵያውያን እየጠበቀ ያለው ዝግጁ ሆኖ ያለው የዚህን ድርጅት እንቅስቃሴ ነው። አይደለም አማራው ማለት ነው፣ ሌላውም ኢትዮጵያውያን ሀገራችን እንዳትፈርስ ሀገራችን ለሸውከኞች ወይም ለሴረኞች ወይም ይችን ሀገር ማፍረስ 24 ሰዓት እንቅልፍ የሌላቸው አሉ። ይሄንን የሚከላከልልን ይሄ የፋኖ ኃይል እንደሆነ ማንኛውም አካል ያምናል ማለት ነው። በዚህ ልክ እንሰራለን። በዚህ ልክ በየድርሻው የሚመለከተው ወደታች በቀጣይ አቅጣጫ ሁሉም ነገር የሚሰራ ነው የሚሆነው። በዋናነት ግን ከጫፍ እስከ ጫፍ ከምስራቅ እስከ ምዕራብ ከምዕራብ እስከ ደቡብ እስከ ሰሜን ያለው የአማራ ፋኖ ታጋይ አንድ ሆኖ በአንድ ድርጅትና በአንድ መርህ እየተመራ እንደሆነ ሰራዊታችን ግልጽ እንዲሆንለት ለማሳሰብ ነው የምፈልገው። ያለኝ በዚህ ላይ አቆማለሁ። በዋናነት ግን የዛሬዋ ቀን የተባረከችና የተቀደሰች ትናንትና ተለያዩ፣ ትናንትና እንደዚህ ሆኑ ሲለን የነበረው ጠላታችን ዛሬ የሚያፍርበትና የሚደነግጥበት እንዲሁም አንድ ወንድሜ ይሄንን አንድነት
ይህንን ተሐድሶ በጋራ አንድ ሆነን ስናከብር ዳይፐር መግዛት አለባቸው ብሏል አይደል? ስለዚህ ከእንግዲህ በኋላ ጠላት በየትኛውም ቦታ ዳይፐሩን ያዘጋጅ ማለት ነው። ስለዚህ ይሄ ነው ያለን። አመሰግናለሁ። እንወዳችኋለን፣ እናከብራችኋለን። ሰላም ሁኑልን። እሺ፣ በድጋሚ ሞራል ስጡልን። ያበቃ አላለም። አሁን በጣም እናመሰግናለን።